ቆይ እነግርሻለሁ ማን እንደው አይደኩዩዋ ነው የምታየኝ ሁላ ይወጣጭ ስቄ አላቅም እንደዛሬ ማለት ነው። እንደው ብሩኬ ማለት ነው እንደው ቅብጥርጥር ይላል። እንደው አንዴ አንቱ ይላል፣ አንዴ ምን ይላል። ወይኔ ካልጠጣን ትለኛለች። እኔ እናቴ ትቆጣኛለች አልጠጣም። ወዩ ማዘር አይሚ ያማትሽን አይን ወግተሽ ነበር እዚህ ጋር ማለት ነው። አንቺ ተሸፋፍንሽ በነጣ ላይ ታይሽ እናቴ። ብሩኬ እንደሆነ ወጉን እየቀደደ ነው ሙሽዬ የምን ጓደኛ ከዚህ በኋላ ለየትኛው እድሜ እጨነቃለሁ ብላ ነው። ሃይሚ ሰርተዋለች። እውነት ለመናገር ሃይሚ ሰርተዋለች። ብሩኬ ግን አንዴ ጓደኛዬ ናት ይላል፣ አንዴ አማቴ ናት ይላል። ብዙ እኮ ነው ያወራው ብሩኬ። የትኛው እድሜ እጨነቃለሁ ብላ እያጠጣሁ ሞት ጓደኛ ናት ጠጥቼ ነው። ሰው እንዴት ነው የሚስቱ አባት እናት አያት የሚሆነው ጓደኛ የሚሆነው? ይጠጣሉ በቃ አመጣሉ እያማረኝ ለምን ይቀራል? ሙሽዬ ጀግና ምርጥዬ የምጠምቀውን ጠጅ ታጠጣችሁ ነበር። ዛሬማ ብሩክ ደረሰ። ብሩክ አስጣላት እኮ። ይሄው እኔ ጓደኛዬ እኮ ነች ነው ጓደኛዬ ነው። ተባረኪ ቅኔውን እኮ እየተናገረ ነው። ጓደኛዬ ነው እያለ ነው እኮ ብሩኬ። አልባነነችም እንጂ ሙሽ ማለት ነው። መባነን ነበረባት። ኧረ ዝም በል ምንድነው? እኩያት ናቸው እንዴ? ግማሽ ፓርት ላይ ፈታ ብላለች ሙሽዬ፣ ግማሽ ፓርት ላይ በጣም እያሳዘነች ነበር፣ እየተጨናነቀች ማለት ነው። የምታወራው እየጠፋባት። ለምን ብሩኬ ከሚያወራው አንፃር እርሱ አይከበሩም። ለማንኛውም ናፍቆታችሁን በጣም አወጣችሁ፣ ደስ ይላል። ሙሽዬም ስቃ አይቻታለሁ፣ ከአንዴም ሁለቴ ስቃ አይቻታለሁ፣ ሁለቴ ማለት ነው። ልትመጪ ነው እንዴ? ለመናገር ሙሽ ታግሳ ነው እንጂ ቡቡዬ እውነት እኮ ዱላ ይገባ ነበር። በጣም እኮ ነው። አንዴ ጓደኛዬ ትላለህ፣ አንዴ ጠጃም ትላለህ፣ አንዴ ብዙ ነገር ትላለህ። እንዲህ ሃይሚና ተብሎ እንግዲህ አስበዋል። ተታያለች ነው ተመችቶታል መሰለኝ። እርሶን ወደውት። ኧረ ማዘር ቃ ይሰበራል ማዘር። ኧረ አይደለም ይሄ በሳቅ ፍርጥ ነው ያለች። እግዚአብሔር እኔ በሳቅ ነው የሞትኩት እዚህ ፓርት ላይ ማለት ነው። ወይ ሃይሚ ድምፁ እንዴት እንደመጣላት ድምፁን በደንብ ነው የቻለችበት። ብሩክ ነው ያበላሸባት ከወናው ላይ ማለት ነው። እርሶ ቤት አይደል ክብሪት ላምጣ ያቃጥሉታል። ይሄን ቤት አይነት ሰው ነው። ምን አይነት አሁን ክብሪት ላምጣ ቤት ያቃጥላሉ ተብሎ ይባላል አይባልም እኮ ለድራማም ለምንም ማለት ነው። እንደው ያስቃል። ብቻ በጣም ነው ፈታ ያልኩት በሙሽዬ። ስሚኝ ቆይ ምን ይላል? አለቀሰች በሳቅ ማዘር አለቀሰች፣ እናቴ አለቀሰች በሳቅ። አሁን ጉዶቴ እነዚህ አዝግ ልጆች ዛሬ መተውልናል። ሰላም ጤና ይስጥልን። እንዴት ናችሁ? ምሽታችሁ እንዴት ነበር? እኔ ጋር ሁሉ ሰላም ነው። በሳቅ ነው የሞትኩት ዛሬ። በሳቅ የሞትኩት ምንድነው? አንደኛ ሙሽዬ መዋጠብ እስኪል ነው የሳቀችው። ሁለተኛ ነገር ብሩክ አለማየሁ ማለት ነው በጣም ይቀባጥራል። በጣም የሌለ መቀባጠር ስላችሁ በቃ የሃይሚ እናት ነች ብሎ የሃይሚ እናት ነች እንግዲህ የሃይሚ እናት ከሆነች ለሱ እንግዲህ ምራቱ ስለዚህ ምራቱ እስከሆነች ድረስ እንዴት ነው የሚያወራት? ቆይ እንዴት ነው? በጣም ነው የሞትኩት በነገራችን ላይ ማለት ነው። እና ብቻ ግን ደስ የሚል ፈታ ያለ እንዴት ነው ሰው የሚያዝናና ቪዲዮ ነው። ሌላ ምንም አዲስ ጭማሪ ነገር ምንም ነገር የለውም። ብቻ ግን ያስቃል፣ ያስደስታል። በጣም ነው ደስ የሚለው። ሙሽዬ ከልቧ ነው የሳቀችው። በቃ ከልቧ በባለፈው በሃይሚ ምንድነው ይሄ በቅናት በሚለው ከማን ጋር ነው ሚዜ ምናምን በሚለው በጣም ስቃለች ሙሼ። በአሁኑ 2 ጊዜ ማሳቅ ችላለች ሃይሚ ማለት ነው። ወይኔ በሳቅ ሞትኩኝ። ይሄን ድራማ ጋሽዬ ጋር ነበር ማድረግ። ጋሽዬ ምን ይላሉ? እሱ ላይ ነበር ማድረግ የነበረባችሁ ማለት ነው። ግን ሙሽዬ በቃ ተወዘጋግባለች። አንደኛ ብሩክ የሚናገረው ነገር፣ ሁለተኛ ነገር ደግሞ እያስነቃ ነው። ብሩክ አንዴ ጓደኛዬ ናት ይላል፣ አንዴ አንቺ ይላል፣ አንዴ ምን ይላል። ከዛ አንጻር ማለት ነው በጣም የሚያስቅ በጣም ዘና ፈታ የሚያደርግ ነበር። ብሩክ በስነ ስርዓት ቢከውነው ማለት ነው። በስነ ስርዓት ምንም እንትን ሳይል ማለት ነው። ምንም ወደዚህ ሳይቀባጥር ማለት ነው። ግን እሱ አንዴ ጓደኛዬ ናት ይላል፣ አንዴ ሰካራም ናት ይላል፣ አንዴ ጠጃም ናት ይላል፣ አንዴ በቃ ብዙ ነገር ነው እያወራ የነበረው። እና ከዛ አንጻር የሆነ ትንሽ ድራማው ፕሮቶኮሉን ሳት አድርጓል። ኤኒዌይስ ዋናው ዘና ፈታ ማለታቸው ነው። ሌላ ሁል ጊዜ ጥሩ ነገር ይቅርብ አይባልም። ጥሩ ነው፣ ደና ፈታ ያለ ነው። ግን
ሙሼ እንዴት እንዳልነቃች አላቅም። ፈርታ ይሁን ምን ይሁን ብቻ አይደለም አላቅም እንዴት እንዳልባነነች። ሌላው ሲቀጥል ውሃ ላንጣ ብሎ ሲሄድ ብሩኬ ሙሽዬ ለምን አልጠረጠረችም? ለምን ነካ አላረገችም? ቀሚሱም የሙሽዬ ይመስለኛል። ቀሚሱ የሙሽዬ ነው፣ ነጠላውም የሷ ነው። እና ሀይሚዬ ድምጿ ችላበታለች። በጣም ድምጿ ሄዶላታል። ጉሮሮሽ እንደማይደርቅ ነገ እንደማይዘጋ ተስፋ አደርጋለሁ። እንደዚህ አይነት ቃላት ስታወጡ ማለት ነው ጉሮሯችሁ ይዘጋል። ይሄ የቃላት ልምምድ ይጠይቃል። እንደዚህ አይነት ነገር በተለይ ህጻን ልጅ ትልልቆች ልጆች የህጻን ልጅ ድምጽ አውጥተው የሚሰሩት አሉ እንደዛና እንደነኛ አይነት ነው የሽማግሌ ድምጽ አምጥታ የሰራችው ሀይሚ ማለት ነው። በሀይሚ በኩል ብቻ ግን በጣም አሪፍ ነው። ብሩኬ ብቻ ነው ያበላሸው። ብሩኬ ደግሞ ያበላሸው ምንድነው? አይዶን ነው ያው ማዘርጓም ስለሆነ ይሁን ምን ይሁን አላውቅም። አንዴ ጓደኛዬ ናት አንዴ አይሄድም በቃ ጭራሽ ማለት ነው። እሱ የሚለው ነገር ከሀይሚ አያት ጋር ከተባለው ጋር እሱ የሚያወራው ነገር በፍጹም አይሄድም ማለት ነው። የሚሄድ ቢሆን በጣም ፋኒ ነበር። ከዚህ የበለጠ ዘና ያደርግ ነበር። አሁን የሙሽዬ አሳሳቅና የሙሽዬ ግራ መጋባት ነው ያሳቀኝ ማለት ነው እንጂ ብሩኬ ዛሬ ምንም አልከወነም። ሙሽዬን እያየ ይስቃል በመሃል ማለት ነው። እና በጣም ነው የሞትኩት እግዚአብሔርን። ሀይሚ ግን ከውነዋለች። ይሄንን ስላችሁ ደግሞ ብሩክ አልቻለበትም ምናምን አይደለም፣ ያው እውነቱን ስለምናገር ነው። ግን እሱ አሁን ትክክለኛ የሀይሚ አያት አሁን ለሱ በቃ ያው ጀስት እንደ እናቱ ነችና እሱ አሁን ሀይሚ ጋር የሚያደርገውን ነገር ነው እያደረገ ያለው። ገባችሁ? ሀይሚ ጓደኛዬ ናት ውትት ቅፍ ምናምን እያደረጋት ነው። ሲሪየስ ሆኖ ቢሰራው ግን በጣም ፋኒ የሆነ ቪዲዮ ነው የሚሆነው ከዚህ በላይ ማለት ነው። ጀስት ምንም ማለት አይደለም፣ ግን ፈታ ያለ ነው። ይመቻችሁ ብያለሁ እኔ። ሙሽዬን አስቃችኋታል። ያው ዋናው ነገር ማሳቁ ነው። ለሙሽዬ ፈታ ማድረጊያ ነው የታሰበው። እንግዲህ ሙሽዬ የምታቅ ቢሆን ሳቋ አይመጣም ብዬ አስባለሁ። ግን ሀይሚን ለማወቅ እንዴት እንዳልጠረጠረች ደግሞ ቅፍ ሲያደርጋት ሀይሚ ትቆጣለች አላለች ሙሽዬ የኔ እናት በጣም ሳቁ ዛሬ ሙሽዬ በምትለው ነገር። ሲቀጥል ደግሞ ጠጅ አመጣለሁ አለች። ጠጅ ካለበት ቦታ አመጣለሁ። ወይኔ የሀይሚያት በዚህ አጋጣሚ አሉ እንዴ? የታሉ? የሉም እኮ የጋሽዬ እናት ማለት አይደል? የሀይሚያት ማለት የጋሽዬ እናት ማለት ነው። ጋሽዬ እንግዲህ እናቴ ከሞተች ቆይታለች፣ እናት ባለው ሰው ቀናለሁ ሲሉ ሰምቻለሁ። ባለፈው ሲል ሰምቻለሁ ጋሽዬ ለብሩኬ ማለት ነው። ብሩኬ እናት ስላለች እድለኛ ነህ፣ የኔ እናት ብትኖርልኝ እላለሁ እና ሲያወራ ሰምቻለሁ። አይ ቲንክ አዎ ሰምቻለሁ። ብቻ አላቅም እንግዲህ የእናቷን አያት ነው የማን አይ ዶንት ኖ ብቻ አላቅም። ግን ቅርብ ጊዜ እኮ አብርሃም እኮ ልደት ሲያከብር አይቻለሁ። 101 ነው 100 ምናምን አመት የእናቱን እናት ይሁን ምን ይሁን አላቅም። አይ ቲንክ አዎ አይቻለሁ ቪዲዮ ላይ። አዎ እናንተ አይቻለሁ አያቴ ብሎ ሲያከብር አብርሃም። ሀይሚም አለችበት በእናቱ በኩል ይመስለኛል። ቤተሰቦች ይመስለኛል። እስኪ ቪዲዮ ላይ ሄጃ ያለሁ ከዛ በኋላ አሉ ብዬ ነው የማስበው። እንግዲህ አላቅም ብቻ ግን ቆይ ያጣራለሁ። ለማንኛውም ማለት ነው ብቻ ግን ሀይሚ ዞሮ ከአያት ጋር ያደገን የሚመስለው ድምጿ ማለትም በጣም ትችላበታለች። በደንብ ነው የቻለችው። ሌላው ሲቀጥል ደግሞ እንግዲህ እዚህ ጋር እንደውም እዚህ ጋር ያለው የነሱ እንትን ያምራል። የነሱ እዚህ ጋር የተላፉት ምናምን ብሩኬ የሆነች አገር ቤት የተጠለፈች አንድ ሴት ልጅ ስትጠለፍ እንደዚህ ነው የምትጠለፈው። አልሄድም ስትል ትጎተታለች፣ ከጎረምሶች ጋር እንትን ትባላለች፣ ታቅፏት ይሄዳሉ ምናምን ነገር ያንን ነገር ይገልጻል። እዚህ ጋር ትንሽ የተሯሯጡበት ፓርት። እዚህ ጋር ደግሞ ሀይሚ በቀን 2-3 ይሄ ሂዋን ሄር እያለ አሁንማ እኔን ራሱ አሳረፈኝ እኔን ራሱ የምሬን ነው። ሙሽዬ እዚህ ጋር ጥቅልል አላለችም የኔ እናት መስጊድ እንደ ዛሬ አስቃኝ አታውቅም። እኔ ማርያምን ለምን በሉኝ በጣም ነው በዋንጭርስ ያደረገችው እየሳቀች ማለት ነው። በዛ ላይ ደግሞ አይኑ ያማታል እና በጣም አስቃኛለች። እግዚአብሔር ማለት አሳዝናኛለችም አስቃኛለችም። ያሳዘነች ምንድነው ብሩክ በሚናገረው ነገር ብትወዘጋግባለች። አትቆጣው ነገር በቃ ይሆናል አይደለ? በቃ ሁለት ውዝግብግብ ብላ ማለት ነው እንዳትናገረው ምን እንትን ይከፋዋል ወይ ብላ አስባለች። እነሱም ይሰማሉ ብላ አስባለች። እሷ የሀይሚ አያት ተብዬዋ ትሰማለች። አረ ይሰሙሃል ተው ትላለች። እና በጣም ከባድ ፈተና ውስጥ ነበረች በነገራችን ላይ ሙሽዬ ማለት ነው የሚታይባት። ግን ደግሞ በመሃል በደንብ አሳቋት ማለት ነው። አፈስካት አላለችም ሀይሚ አፈስካት ሁለታችሁም ተፋፍሳችኋል እስካሁን ድረስ። የሁለታችሁም ሚዛን የማንም ከፍ አይልም የማንም ዝቅ አይልም። ብሩክንም አንቺ አፍሰሽዋል። የምሬ ነው። ሀይሚም ብሩክ አፍሷል።
የምሬን ነው ስነግራችሁ ሁለታችሁም ተፋፍሳችኋል። ምክንያቱም ሁለታችሁም ላይፍ የላችሁም። ደስ የሚለው ነገር ላይፍ እናንተ ጋር ብቻ ነው ያለው። ጀማሪ ላይፈኞች ናቸው በዚህ አጋጣሚ። ምክንያቱም አንዳንድ ጊዜ አሁን ሰው ረጅም ጊዜ ጓደኛ ፍቅረኛ ኖሮት ከዛ ተለያይቶ ከዛ ይገናኛል አይደለ? ከዛ ነገር ግን ሀይሚና ብሩኬ ነፃ ናቸው። የወሬ ፍቅረኛ ነው እንጂ ያላቸው የተግባር ፍቅረኛ የላቸውም ሁለቱም፣ ብሩክም ሀይሚም ማለት ነው። ይሄ ግልጽ ነው። ሶ ያ ነገር ደስ ይለኛል። በዛ ነገርም ነው እኔ ሀይሚና ብሩኬ እንዳይለያዩ ደስ የሚለኝ ነገር ማለት ነው። በቃ የመጀመሪያዋ በቃ ደስ አይልም? በጣም ደስ የሚለው እናንተ እንዴት ተገኝቶ ነው እንደዚህ አይነት ቻንስ እንደዚህ አይነት እድል ተገኝቶ ነው። ይሄ ነገር በጣም ያስደስተኛል። ለዛ ነው ብዙ ሰው እንዲለያዩ የማይፈልገው። እንደገናም ደግሞ በቃ ብሩክ ከሀይሚ ጋር ሲሆን ነው ማች የሚያደርገው፣ ሀይሚ ከብሩክ ጋር ስትሆን ነው ማች የምታደርገው። ከሌላ ሰው ጋር ስትሆን ምንም ማች አታደርግም። ብሩክም ከሌላ ሰው ሲሆን ማች አያደርግም። ደግነቱ ጨርሶታል እሱ ማለት ነው፣ ጨርሶታል። እኔ ከሀይሚ ውጭ ሴት አይታየኝም ብሏል። ሰምታችኋል? እየሰማችሁ በጎቹ ከሌላ ነገር ሰው ጋር ምናምን ስትለጣጥፉ እሷን ማለት ነው አፈር እያላችሁ። በብሩክ ጋር እንኳን አንዳንዴ እነሱን ለማናደድ ብለው ነው እንጂ አይለጠጥፉም በነገራችን ላይ ማለት ነው። ይሄ ግልጽ ነው። ስለዚህ በግድ እንትናን ካልመጣ ብለው ከእንትና ጋርም አለያዩት። ማን ነው ስሙ ያ አብረው ድራማ የሰሩት? ወይ ስሙን አምጡልኝ። ኧረ አሁን ይሄ ቅርብ ጊዜ ፍሪዝ የነበረው አሁን ከእንትና ጋር ከኤልዳ ጋር ኤልዱ ነው። ኤልዱማ እህቷ ነች። ወይኔ ኧረ ልጅቷን ስሟን አምጡልኝ። ወይ አሁን ከሌላ ፍቅረኛ ጋር መታ ትሰራለች። እንደው ይሄ ትግሪው ወይኔ ስሙ ጠፋኝ። ብቻ ፍሪዙ የሚያምረው ማለት ነው። ፍሪዙ ሂውማን ሄር ነው ምናምን እያላችሁት የነበረው እሱን ጋር ስታጣምሩ እናቴ በቃ ብሩክ አለማየሁ ነው የተመረጠው አሁን ላይ በሀይሚ ህይወት ውስጥ የሚኖረው እሱ ብቻ ነው። ሌላ ሰው ሊኖር አይችልም ማለት ነው። አይችልም፣ ተወስኗል። በመሃል ብዙ አጀብጃቢዎች ዛሬ እያየሁ ነበር ከእዩ ጋራ ፍጻሜያቸውን እስኪ እናያለን። እስኪ ማን ነው ወንዱ ማን የታጠቀ ምናየው ይሆናል። ብሩክ አለማየሁ ሃይማኖት እንደዚህ ፍቅርቅር እያደረገ ቤተክርስቲያን ወሰዳት። ለሌሊት ትቃዣለች ብለሃል አይደለ? ቤተክርስቲያን ወሰዳት፣ ጸበል አስጠምቃት። ከዛ በኋላ ቅዠቷ አይተዋታል። እሺ ለሌሊት የሚቃዥ ሰው እንደዛ፣ ወይም ደግሞ ስትተኛ ትልቅ ቆርቆሯን ስተ ከትራስጌ ወርውርባት ትደንግጥ። ከዛ በኋላ ይጠፋል። የመሬን ነው የምላችሁ። እውነት ይሄ ሌሊት መቃዠት በጣም ነው የምጠላው። ሰው ቤት ያስፈራቸዋል፣ ብዙ ነገር ያስወራቸዋል እና ብዙ ነገር ያስጠላል። እግዚአብሔርን እንዲያልክ ሲሉ በጣም ነው የሚደብረው። የምሬን ነው። እኔ ብዬ አላቅም እንደዚህ ሆኖብኝ አቅም፣ ግን የሆነች ጓደኛዬ እንደዛ በቃ ሌሊቱን ሙሉ ለበልብ ነው የምታረውና በኢየሱስ በጣም ነው የሚያስፈራው። እና ይሄም ነገር ሃይማኖት አንዳንዴ ስታወራ ሰማታለሁና ጸበሉ ሰዳት፣ ጸበል አጥምቃት። በቃ እግዚአብሔር ቸር ነው፣ በምህረቱ እሱ ይፈውሳል ይባላል ሳይሆን ይሆናል። እንዴት ነው የማወራው? ጉድፈላ እና መብርሃን ድንግል እሷ ወደ ሰላሟ ተመልሳታለች። ቅዠት እኮ መጥፎ እኮ ነው፣ የሚያስጠላ ነው ቅዠት። ቀን ስታረጉ የምትሉትን ማታን በህልማችሁ ማድረግ በጣም ነው የሚያስጠላው። እና ቤተክርስቲያን ወሰዳ ጸበል አስደርግላት። ብሩክ አለማየሁ፣ ሃይማኖት ታደሰ፣ ይመቻችሁ። ዘናፈታ ብለናል ዛሬ። እናመሰግናለን። ባይ ቤተሰቦች።